ሰላም ሰላም የማርማር ሚዲያ ፋሚሊ እንዴት ናችሁ? ዛሬ የምናወራው ያው የ2017 የሪሚዲያል ተማሪ ውጤት አያያዝ። አብዛኞቻችሁ ተጨንቃችኋል። ከአምሳ ነው የሚያዘው ወይስ ከመቶ? መጀመሪያ ትምህርት ሚኒስቴር ባለው መሰረት ከመቶ እንደሚያዝ አውቃችሁ ነበር ለፈተና የገባችሁ። ግን ፈተናው ሲገቡ የእያንዳንዱ ሰብጀክት ጥያቄዎች አምሳ አምሳ ነበር ማለት ነው። ያ እንዴት ነው እንዳትወዛገቡ ለመንገር ኃይል ነው ዛሬ የመጣሁት። አምና ምናምን የተያዘው 70 በ30 ነበር። በዚህ አመት ግን 100% ምናምን ብለዋል። ግን ፈተና ሲገቡ 50 ጥያቄ ነበር። ያ 50 ጥያቄ መሆኑ ከ100% ከመያዝ የሚያግድ ነገር የለም ማለት ነው። ምክንያቱም አንድ ጥያቄ በሁለት ማርክ ይያዛል። ለምሳሌ ከ50 20 ካመጣችሁ ከ140 አምጥታችኋል ማለት ነው። ከ50 30 ካመጣችሁ ከ160 አምጥታችኋል ማለት ነው። ሶ ምንም አይነት ኢፌክት አያመጣም ማለት ነው። በ100% ከመያዝ ምንም የሚከለክለው ነገር የለም። ይሄ ከ100% እንዳይያዝ ሊያደርግ የሚችል ነገር ምንድነው ብላችሁ ለምሳሌ ከተፈተናችሁ ተማሪዎች ወይ 10% ወይ 20% ተማሪ ብቻ ካለፈ ምንድነው የሚያደርጉት? ወይ 50 በ50 ወይም 70 በ30 ያደርጋሉ ማለት ነው። 70 በ30 ነበር ለምን እንደቀረ ያው ተነግሯል። ፕሮፌሰር ብርሃኑ ነጋ አውጥቷል። ያው ኩረጃን ለመቀነስ ያክል ነው። ያው ከ100% እንዳይያዝ የሚያግዳችሁ ነገር ምንድነው? ብቸኛ ነገር ያው ውጤታችሁ የሁሉም ተማሪ ታይቶ ውጤታችሁ ዝቅተኛ ከሆነ ብቻ ነው። ወይም ይሄ ነገር ለምሳሌ አብዛኞቻችሁ እንዳወራችሁኝ እያንዳንዱ አስተማሪ ፋይናል ስንፈተን ሚድ ስንፈተን እና አቴንዳንስ ምናምን በጥንቃቄ ይዘዋሉ። ያ ጥቅሙስ ምንድነው ብላችሁ አብዛኞቻችሁ ተወዛግባችኋል። ያ ለምን ሊሆን ይችላል? ሜይቢ እናንተን በመቶ ነው ብለው ያው ኩረጃውን ለመቀነስ ዩኒቨርሲቲ ላይ መምህራን የሚሰጠውን ጥቅማ ጥቅም ለመቀነስ ብለው ከመቶ ነው ያለውን 70 በ30 ሊያደርጉም ይችላሉ። ያን ደግሞ የምናየው ውጤት ሲለቀቅ ብቻ ነው ማለት ነው። ሶ በዚህ ሰዓት እናንተ ምንድነው ማድረግ አለባችሁ? ፈተና ሲሰጥ ተረጋግታችሁ መስራት ነው። ያለውን በሌላ ተማሪ አነጻጽሮ ታይቶ ስለሆነ ውጤት የሚሰጠው ተረጋግታችሁ መስራት አለባችሁ። ፈተና ጨርሳችሁም ቢሆን ያው ውጤት ሪዛልት የሚያሳውቁት በዚህ በአንድ እና በሁለት ሳምንት ውስጥ ስለሆነ ውጤታችሁ እስከሚመጣ ከማንም ጋር አታወሩ፣ አትጨናነቁ። አንድ ጥያቄ ልጠይቃችሁ። ፈተና እንዴት ነበር? ባነበባችሁት መሰረት መጣ ወይስ ምንም ሳላነብ ገብቼ ጥሩ መጥቶልኛል? ባነበብኩት መሰረት አልመጣልኝም? የምትሉትን ኮሜንት ላይ መልሳችሁን አስቀምጡልኝ ማለት ነው። ምክንያቱም እናንተ ኮሜንት ላይ የሚጽፉት ለቀጣይ ተፈታኞችን ስለሚጠቅም ኮሜንት ላይ ጻፉልኝ። ደግሞ ማወቅ አለባችሁ ምንድነው? ፈተና ከከበደ ለሁላችሁም ተማሪዎች ከከበዳችሁ ማለት ነው ሰው አማራጭ ይፈልጋል መንግስት። ምክንያቱም ሁሉ ተማሪ ወድቆ ቤት ውስጥ እንዲቀመጥ አያደርግም ማለት ነው። ሶ እንዳትጨናነቁ። ከዚህ በኋላ ውጤት በሚጠብቁበት ሰዓት ራሳችሁን ማሳረፍ አለባችሁ። እሱን ነው የምለው። ያው ውጤት ሲመጣ እናያለን። መልካሙን ሁሉ እመኝላችኋለሁ። ስላዳመጣችሁኝ አመሰግናለሁ።